እሺ ውዶችዬ ዛሬ እንግዲህ ኩብዝ እርጋብ ወይንም ደረቅ ኩብዝ አሰራር እናያለን ማለት ነው። አሰላሙ አለይኩም ወራህመቱላሂ በረካቱ። ውድ የሰአዳ ኢትዮ ቻናል ተከታዮች እህት ወንድሞቼ ሰላም ብያችኋለሁ። በያላችሁበት ዓለም ዳርቻ የአላህ ረህመት እዝነት አይለየን። እንዴት ናችሁ? እንግዲህ ዛሬ ላይ ኩብዝ እርጋግ ይሉታል በአረቦቹ ማለት ነው። ይህም ደረቅ ኩብዝ ነው ማለት ነው። እንግዲህ ብዙዎቻችሁ ትሰራላችሁ። አንዳንድ እኔም ስመለከት ስሰሩ አያለሁ ማለት ነው። እና ያው አሰራሩም እየቅልም ቢሆን ትሰሩ አያለሁ። አንዳንድ ጊዜ አሰራሩ አንድ አይነት ነው። አንዳንዶቹም ሊጡ ቅጥን ብሎ ምሰሩ አላችሁ ማለት ነው። እና ታውቁታላችሁ ብዙዎቻችሁ ማለት ነው። እንግዲህ በዚህ መልኩ እየሰራው ነው ማለት ነው። ኩብዝ እርጋግ እንግዲህ ደግሞ ምንድን ነው ቂጣ በደረቁ ምንድን ነው ብቻ መስራቴን እንጂ በእነሱ ኩብዝ እርጋግ ነው። ኩብዝ እርጋግ ይሉታል። እንዲሁም ደግሞ ለራታቸው እየሰራሁ ነበርና በዚሁ መካከል ራት ጨርሰሻል ይዘሽ ነይ ስትለኝ እሺ ይዤ እመጣለሁ አልኳት። እዚህ ጋ ማለት ነው። እና ድምጤ ገብተዋል። እና ወዶችዬ ይህን ይመስላል ዛሬ። እንዴት ነው? እንዴት አያችሁት? ጥሩ ነው፣ ጥሩ ነበረ። እንግዲህ እራት ነው ማለት ነው። በጣም ነው የሚወዱት ይህንን። በጣም በቃ ተምለው በላይ ይወዱታል ማለት ነው። ነጋ ነጋ ቢሰራላቸው ደስ ይላቸዋል ማለት ነው። እና ይወዱታል። ምን እንደሆነ አላውቅም ብቻ እና በቃ ጅብን ማለት በእኛ ምንድን ነው እንጃ። ጅብኑ በእኛ አላውቅም። ጅብን ዛተር እንዲሁም ደግሞ በእንቁላል በቃ በምናምኑ ሲበሉ ይሄን በጣም በቃ ይወዱታልና እንዲሁም ደግሞ እኔ ወገቤን እያመመኝ እሰራለሁ ማለት ነው። አንዳንድ ጊዜ እዛ ተገትረ እየሰራሁኝ ወገቤን እያመመኝ በወገቤን ያዝ እያረኩ ነው እየሰራህ ያለሁትና እና በዚህ መልኩ እራት እየሰራን ነው። ኑ እንብላ እንስራ። እንዲሁም ደግሞ ግማሽ ለእናንተ ነውና እንብላ አላችኋለሁ። ብቻ አላቅም፣ በጣም ደስ ይላችኋል፣ በጣም ይወዱታል። በደረቁም ራሱ ድርቅ አድርገን እንደዚህ በፈትፍታ ይበሉታል ማለት ነው። አሁን ይሄን እንደዚህ ተስር ትኩሱን እያወጣሁኝ እየበሉ ነው ማለት ነው። ግማሽ አላወጣሽም ብላ ጠራችኝና አውጥቻለሁኝ። ከዛ እንደገና አቁሜ እሳቱን እንትን ብዬ ወስጀላቸው መጣሁ ማለት ነው። እና በጣም ተምላችሁ በላይ ይወዱታል ነገሩን እንጃ። እኔ ለራሴ ብቻ አያችሁት፣ ማሻላ ይኸው ልክ እንደ እንጀራ እኮ ነው የሰቀሰቁት አይደል? እና በጣም እንትን ይላልና በጣም ስራውም ያታክታል። በቃ አቅረጡ አበዛዙ ማለት ነው። እና በጣም ያታክታል ማለት በቃ አካባቢውን በጣም ስለሚያትረከርከው ምናምን በጣም ከባድ ነው። እንጃ እሱም መስራት በጣም ነው የሚያስጠላኝና ስራው ሳይሆን በቃ ሁሉን አካባቢ እንትን ይለዋልና በጣም እንትን ይለኛል። እነሱ ደግሞ እሱ ስለሚወዱ በቃ እንዲሰራላቸው ነው የሚፈልጉት ይህንን ማለት ነው። በጣም ነው የሚወዱት። ግማሽ በእንትኑ ማለት ነው እንደ ልስልስ ያለስልሱ ማለት ነው። አሁን በለስላሳ ነው የሚበሉት ትኩሱን እንደ ለሰለሰ። እንዲሁም ደግሞ በደረቁ በቃ ፍቅፍቅ አድርቄ እሱን ደግሞ በሳሎና ይሰራ የለም ምንድነው ወይንም ኢዳም በዚህ በዱባይ ሳሎና ነው መሰለኝ የሚሉት። በሳዑዲ ደግሞ ኢዳም እንደሱ ይሰራና ልክ እንዲወጥ ማለት ነውና በሱ የፈትፍታ ይበላሉ ማለት ነው። ብቻ ይሄን የምሰራው የኢላሂ በቃ እንጃ በየሁለት ቀኑ ነው የምሰራው ማለት ነውና እንደዚህ ስትፈቀፍቅ ደግሞ ተገትረ በጣም ወገቤን ያመኛል። ወይ ልነግራችሁ አልችልም። መቼም ይሄን የምሰሩና ወይንም መመዳብ ቤት ያላችሁ ልጆች ተረዱኛላችሁ ብዬ አስባለሁና በጣም ነው ወገብ የሚያመወለ ተቆሜ በብዛት በበርካታ ትሰራ ግን ቁጭ ብዬ እሰራለሁ። የውጭ ትንሽዬ እንትን አለ የጋዟ ትንሷ ቁጭ ብሎ የሚሰራው አለና በበርካታው ተሰራሁኝ።
እሱን እንትን ብዬ ቁጭ ብዬ እሰራለሁ ማለት ነው። እና ይሄን ይመስላል ማሮቼ። በጣም ከባድ ነው ብቻ አልሐምዱሊላህ ነው። ለኸይር ነው እንደዚህ ሰርተን ደግሞ ለኸይር ጥሩ ነገር ይሻልን ማለት ነው። በጣም እንትን ይላል ማለት ነው። ቁጭ ብዬ ትሰራ ደግሞ እግሬ ጥፍ ብሎ እስከ 1 ሰዓት ቀድር ስቀመጥ በትልቅ እቃ በቃ እንደዚህ የሚቆለል ነው የሚሰራው ማለት ነው። በእንትን እሱን ደግሞ በሌላ ጊዜ አሳያችኋለሁ እንዴት እንደቆለልኩት ማለት ነው። የሚቆለለውን አንዳንድ ጊዜ በርካታ ስራ ሲሰሩ ብዙ ለመቀረጥ አይመቻችም፣ ምንም ሊመች አይችልም ማለት ነው። እዚህ ጋር ደግሞ ያው እሳት ላይ ቆሜ አይደለም እያላበኝ እንደዚህ ልጅ እንትን ያለውኝ ሴትዮ ያላየችኝ እያልኩኝ እና እንደዚህ እያረኩ ይኸው እየሰራሁ ነውና እና ማሮቼ ይሄንን ቪዲዮ ደግሞ ላይክ ሰብስክራይብ እያረጋችሁ እየተደማመርን እርስ በርሳችን እንዴግ እዚጋ ለአልቦኝ እያላበኝ ማለት ነው። እያላበኝ ወይ እያላበኝ አልቦኝ እሳት ታታይ እሳት አለው አይደለ? እና እንትና አላልኩኝና ይሞቃል ሞቆኝ ነውና እዚህ ደግሞ ያው ጅብን ዛተር አርጌ ላረግላቸው ነው ማለት ነው። እሺ ማሮቼ ይሄ ቪዲዮ የደረሳችሁ እህት ወንድሞቼ ላይክ ሰብስክራይብ እያረጋችሁ እንዲሁም ደግሞ እየተደማመርን እርስ በርሳችን ማደግ እንችላለን። አዲስ ለሆናችሁ በኮመንት ጣፉልኝ፣ እኔ የምደምራችኋለሁ። እውነቴ ነው። ብቻ እኮ ማደግ አይቻልም። እርስ በርሳችን ስንደማመር እርስ በርሳችን እንትን ስናረግ ነው ማደግ የምንችለውና ስለዚህ አንድን በሎ እንደማመር። አንድ ብቻውን ማደግ አይችልም። እሺ ማሮች፣ አብሶ ደግሞ መዳብ ቤት ያለ ልጆች እርስ በርሳችን ብንደማመር በጣም ምንም እንትን አንልበትም ማለት ነው። እውነት በኮመንት ጣፉልኝ። እውነት እኔ በቅንነት ራሱ እደምራችኋለሁ ማለት ነው። እነዚህ ጋር ደግሞ ይሄው ጅብን አረኩ ማለት ነው ለራታቸው። እዚህ ጋር ደግሞ ዛተር ተላይ ጅብን አርጌ ዛተር እንደዚህ አርጌ ሰራሁላቸው ማለት ነው። ብቻ ከባድ ነው ይሄንን ተሰራ በእውነት። እንዴት ደግሞ እኔ ይሄ መስራት እንደምጠላው ሁሉ እነሱ ደግሞ ወደውት በቃ በየ3 ቀኑ በየ2 ቀኑ ይሄን ይሰራኛል ማለት ነው። እኔ መጥላቴን አውቀው ነው መሰለኝ ይሄን መስራት። በቃ አቅረጡ አበዛዙ በዛና በዛ ደግሞ እንትኑ ብቻ በጣም ያስፈልጋል ነው። ቆም እንዲሁም ደግሞ እግር ያማል፣ መቆም ወገብ ያማል። ቁጭ ብዬም ትሰራ ደግሞ እግር እውነቴን ነው። ግማሽ ሰዓት አሁን ይሄን የምሰራው ግማሽ ሰዓት 1 ሰዓት እስከ 1 ሰዓት ተኩል ድረስ በትንሹ አይደለም የምሰራው ማለት ነው። እንደዛ ሰራለሁኝ። ግን ሰርቼ ደግሞ ለራሳቸው ሰዎች ብቻ አይደለም የሚበሉትና ለልጆቿ ታከፋፍላቸዋለች። እንዴትም እንደምታናድረኝ እኔ መከራዬን አይቼ ሰርቼ ለልጆቿ ታከፋፍላቸዋለች። እንደዛ ሲሆን ደግሞ ያልቃል። ሲያልቅ ደግሞ ያው መልሶ ያው ልጆቿም ደግሞ እንዴት እንደሚወዱት ይሄን መፈትፈት መብላት በቃ ይሄን መውደዳቸውን ስለምታውቅ በቃ እሰራለሁ ማለት ነው። እሷ ታቅበታለች ያሉና በቃ ይሄንን ፈቀፍቃለሁ ማለት ነው። እዚህ ጋር እንደዚህ ቆማችሁ በቃ ግማሽ ሰዓት እንኳን እስከ 1 ሰዓት አይደለም ግማሽ ሰዓት መቆሙ በጣም ነው የሚያምረው። በጣም ያው ግን 1 ሰዓት መቆየቴን ታቀው ቁጭ ብዬ እሰራለሁ ማለት ነው። ቁጭ ብሎ የሚሰራበት አለና እዛ ቁጭ ላለሁ ማለት ነው። እዛም ቁጭት ደግሞ ግሬን ጥፍ ብሎ እስከ 1 ሰዓት ታጥፎ መቀመጡ በጣም ከባድ ነው። በጣም እና ማሮቼ እንግዲህ ለከር ነው ለበጎ ነው። ጥሩ ነገር ይሻልን
ሁላችሁም መዳብ ቤት ያለ ልጆች ከይረ ነገር ይሻልን ጥሩ ነገር ያንጣልን እንላችኋለሁ ማለቼ እና በርቱ፣ ጠንክሩ። እንዲሁም ደግሞ መደማመርን እንዲያትረሱ ሼር ማድረግ መደማመር። በኮመንት ጣፉልኝ፣ በእውነት በኮመንት ጣፉልኝ። አንድ ሰው ብቻችንን እኮ ማደግ እንትን ማለት አንችልም እና ስለዚህ መደማመር አለብን እርስ በርሳችን። እንዲሁም ደግሞ እዚሁ እንደዚህ ተደማምረን አሳድገ ነው ተመልሰን ወደ ስደት እንዳንመጣ። ያው ታውቃላችሁ ተዝህ ሰልችቶን ወደ ኢትዮጵያ ሄደን ተመልሰን እንመጣለን። ያ እንዳይሆን ደግሞ ቻናላችንን አሳድገ ነው ብንሄድ እዛ መስራት እንችላለን ማለት ነው። እና በርቱ። እውነቴን ነው። መዳብ ቤት ሆናችሁ የምትሰሩ ልጆች በርቱ፣ ጠንክሩ፣ ስሩ ላችኋለሁኝ። እንዲሁም ደግሞ በኮመንት ጣፉልኝ፣ መደማመር እንችላለን እላችኋለሁ ማሮቼ። እና ይሄን ይመስል ነበር የዛሬው ስራዬ እላችኋለሁ። በእውነት ደግሞ ግማሽ ሰዓት ቆይቼ ነው የሰራሁት። ያው ከግማሽ ሰዓት ድረስ ቪዲዮ አልቀረጥኩም እንጂ ልጆቹም ስላሉ በቃ ተዛ በልተው ሲያበቁ ደግሞ ይዘው ይሄዳሉ። ስለዚህ እንደዚህ እስከሆነ ድረስ አያችሁ፣ እዛ እንትን ውስጥ የማረገው ማለት ነው ምንድን ነው ሀራራ ነው በአረቦቹ ነው መሰል ሀራራ። ዞሮ እዛ ምክር ነው ውስጥ የማረገው ይዘውት የሚሄዱ ነው ማለት ነው። ይዘውት እንዲሄዱ የሚበሉትን ደግሞ ያው በብዙ አላሳየኋቸውም እንጂ ተካሜራ ውጭ እያረኩኝ ብዙ ነገር ሰርቻለሁ ማለት ነው። ካሜራውን እያቆምኩ አንዳንድ ጊዜ ልጆቹ ስለሚመጡብኝ ካሜራውን እያቆምኩ እየሰራሁ ነበር ማለት ነው። እዛ ጋር ለራታቸው እንደዚህ ተላይ አድርገው ጅብን ዛተር፣ እንዲሁም ደግሞ እንቁላል ያደርጋሉ። እንዲሁም ምንድን ነበረ ብቻ የሆነ አንዳንድ ልጆች ሚሀዋ ታውቆ እንደው ሚሀዋ ይሉታል ታሳ ነገር የሚሰራ ነው እና እሱን አድርገው ራታቸውን ይበላሉ። ብቻ እንደሱሱ አድርገው በሉ እላችኋለሁ ማሮቼ። እና ዞሮ ለከይር ነው፣ መበርታት አለብን፣ መጠንከር እላችኋለሁ። ጠንካራ መሆን አለብን። እዚህ ጋር ይኸው አያቸው ጥርሙዝ እያልኩ ነው አቅቶኝ ማለት ነው። ያቃተኝ ደግሞ ምንድነው መቆሙ። ወደዛ ሄዳለሁ ወደዚህ ሄዳለሁ እንደ አንድ ስርፋ ግትር ብሎ ወገብና እግር ያማል። ወደዛም እንደዚህ ለራሴው እንኳን ሳቀኝ ሁኔታዬ እንደዛ ቁረጠረጣለሁ አቁረጠረጠኝ መገተሬ ማለት ነውና በጣም ከባድ ነው በእውነት። እና የነበረን ቆይታ ማሮቼ ይሄን ይመስል ነበረ። እንዲሁም እንደማመር በኮመንት ጣፉልኝ። አዲስ የሆናችሁ ልጆች መዳብ ቤት ያላችሁ ልጆች በኮመንት ጣፉልኝ እላችኋለሁ ማሮቼ። እና የነበረን ቆይታ ይሄን ይመስል ነበረ። እንግዲህ ተወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዲያትረሱ እላችኋለሁ ማሮቼ። መልካም ጊዜ፣ መልካም ቆይታ።